በጣም ወርጄ ላቢያጆ ቤት መስራት ጀመርኩኝ። በትንሽ ብር ነበር የተቀጠርኩት። ጠዋት 12 ሰዓት ነበር ስራ መገባው፣ ማታ 7 ሰዓት ነው መውጣው። ከ12 ሰዓት እስከ 12 ሰዓት መኪና አጥብ ነበር። ከዛ በኋላ ያለውን ሰዓት ሶፋ በየቤቱ እየሄድን እናጥብ ነበር። ችግርን ቴስት ሳረግበት የነበረ ጊዜ ነበር። የኔ ረዳት የነበረ ልጅ ጋር ከኔ በታች የነበረ ልጅ ጋር ነው ወርጄ ተጠቅቼ እሱ ጋር መኖር የጀመርኩት። ብዙ መንከራትቶ ነው። በቃ ተነስቼ ድሬዳዋ ሄዳለሁ፣ እዛ ስራ ፈልጋለሁ፣ ወደ በደል ሄዳለሁ። በቃ መንከራትቶ ነው። እየሰራው እጄ ላይ ማጠራቀመው ብር ራሱ አልነበረም። ድሬዳዋ ላይ ሆኜ ሌሊቱን ሙሉ እየሰራው እያደርኩ ነው አይደለም መበላበትን ወደዚህ መመለሱን ለናፈቁ በሁለት ቀን አንዴ ምናምን መበላበት ጊዜ ነበር። 7 ስራዎችን ነው ያቀረቡልኝ። ትላንትና የተራብኩ ሰውዬ አሁን ማማራት ጀመርኩ። የዱባይ ትኬት 200,000 ብር በአካውንቴ ላይ ገባ። ኑሮዬ የተለወጠ እለት ከእለት እያማረብኝ እየጨመርኩኝ ተቀጥረው ለሚሰሩት ራሱ ምግባቸውን እየቻልኩኝ ማሰራቸው። አንድ ሰራተኛ መጥቶ እኔ ጋር ሲውል ምግቡ ግዴታ ምሳውን ግዴታ እኔ መቻል አለብኝ። የ100 ሰራተኛ ምግብ እኔ ከቨር ማድረግ ጀመርኩ። እኔ ትላንትና በሁለት ቀን አንዴ የምበላ ሰው ነበርኩ። አሁን ግን ሰራተኞች በሙሉ ምሳቸውን እያቀረብኩ መኖር ማስጫን ጀመርኩ። ማስጫን ስጀምር ልክ የመጀመሪያ ጭነቴን እዛው ሸጥኩኝ። በሁለተኛው ዙር ደግሞ ወደ ድሬዳዋ ጫንኩኝ። ድሬዳዋ ማለት ደግሞ ላቢያጆ ቤት ተቀጥሬ ሰራበት የነበረበት ሀገር ማለት ነው። እኔ ማለት የ8,000 ብር ደሞዝ የናፈቀኝ ሰው ነበርኩ። እግዚአብሔር ግን ለዚህ ሁሉ ሰው በረከት አድርጎ አካውንቴ ላይ ሽያጭ ብር በጣም እኔ የጠበቅኩት ትንሽ ብር 6 ምናምን አካባቢ ነበር። ግን በሚሊዮን ቤቶች ሰውን የሚያኖረው እግዚአብሔር ነው። ሰውን የሚያኖረው እግዚአብሔር ነው። እግዚአብሔር ነው። በሱ ምሕረት ሙሉጌታ እባላለሁ። የመጣሁት ከዱከም ነው። ለኔ እግዚአብሔር በዚህ ቤት ያደረገልኝ እጅግ ብዙ ነገር ነው። ዳግም ደግሞ በዚህ በምስክርነት እንድቆም በዚህ መሰዊያ ላይ እግዚአብሔር ስለረዳኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ለኔ የሆነልኝ ከዛሬ 1 ዓመት አካባቢ በፊት ያሳለፍኩበት ህይወቴ ኑሮዬ በጣም በችግር ውስጥ እኔ ቤተሰቦቼ ችግርን አሳይተው አይደለም ያሳደጉኝ። ችግርን ምን እንደሆነ እኔ አላውቀውም። ግን የዛሬ ዓመት አካባቢ ችግርን ቴስት ሳረግበት የነበረ ጊዜ ነበረ። ማለት የችግር ረሃብ ምናምን የሚሉት ነገሮች በደንብ ቴስት ያረኩበት ጊዜ ነበርና የዛሬ ዓመት ምንድነው የሆነው? ከቤተሰቦቼ ተለያይቼ ነበርና በግሌ ከቤተሰቦቼ ተለያይቼ የኖርኩ ነበር። ከነሱ ጋር የተለያየሁበት ምክንያት ቤት ውስጥ የራሴን ነገር ፈልግ ነበር። የራሴን ቢዝነስ የራሴን ስራ መስራት ፈልግ ነበር። ያ ደግሞ መሆን አልቻለም። ስለዚህ ከነሱ ጋር ባለመስማማት በጣም በከባድ ሁኔታ ተለያይተን ነበር። ኦሬዲ ድጋሜ ላንገናኝ ላንታረቅ እኔም በከባድ ጥፋት ከነሱ ጋር ተለያይቼ ነበር። ከዛ እየኖርኩኝ ወዴት ነው የሄድኩት? በዛ ሰዓት በፊት መኪና ስነዳ ከኔ ጋር ረዳት ሆኖ የሚሰራ ልጅ ነበር እና ወደሱ ቤት ነበር የገባሁት። ሹፌር ነበርኩኝ። የቤተሰቦቼ መኪና ነዳ ነበረ። ግን አዲስ አበባ የኔ ረዳት የነበረ ልጅ ጋር ከኔ በታች የነበረ ልጅ ጋር ነው ወርጄ ተጠግቼ እሱ ጋር መኖር የጀመርኩት። ከዛ በኋላ እየኖርኩኝ ብዙ መንከራትቶ ነው። በቃ ተነስቼ ድሬዳዋ ሄዳለሁ፣ እዛ ስራ ፈልጋለሁ፣ ወደ በደል ሄዳለሁ። በቃ መንከራትቶ ነው። ትላንትና ደግሞ ረዳት ማለት እኔ አበል ከፍየው ምግቡን ችዬ ማስተዳድረው ሰው ማለት ነው። የሥራ እድል የፈጠርኩለት ሰው ማለት ነው። እሱ ጋር ተጠግቼ መኖር ጀመርኩኝ። እኔ እዛ ስንኖር 5 ሆነን ነው አንድ ቤት ውስጥ የምንኖረው። አዲስ አበባ ያው ቤትም ውድ ስለሆነ ተጠጋግተን ምናምን ነበር የምናድረው። በቃ ኑሮ በጣም ከባድ ነበር ለኔ በዛ ጊዜ። ከዛ በኋላ እያደረ እጄ ላይ ያለውን ብር ከጨረስኩኝ ምናምን በኋላ በቃ ረሃብ የሚለውን ነገር ቴስት ማድረግ ጀመርኩኝ። ምንድነው ይሄ 2 ቀን ምናምን ሳልበላ ማድረባቸው ጊዜያቶች መጡ። ጠዋት ቁርሴን በልቼ ሳልበላ ውዬ አድሬ ምናምን ማታ ላይ ምናምን በ2 ቀን አንዴ ምናምን መብላት ጀመርኩ። ከዛ በእንደዚህ አይነት ላይፍ ውስጥ እያሳለፍኩኝ ስራ በጣም ፈልግ ነበር። ስራ መስራት፣ ራሴን መለወጥ። ስራ ላይ ሰነፍ ሞኝ አይደለም፣ ግን በቃ ህይወቴን የሚቀይር ነገር የተሻለ ሰው የሚያደርገኝን ነገር አጣሁኝ። ላቢያጆ ቤትም ሰርቼ ነበር በዚህ አጋጣሚና በጣም ወርጄ ይሄንን ታሪክ ያው ብዙዎቻችሁ አታውቁትም። ላቢያጆ ቤት ወርጄ መስራት ጀመርኩኝ። እዛ እየሰራው በትንሽ ብር ነበር የተቀጠርኩት። ጠዋት 12 ሰዓት ነበር ስራ መገባው፣ ማታ 7 ሰዓት ነው መውጣው። እስከ 12 ሰዓት አካባቢ ከ12 ሰዓት እስከ 12 ሰዓት
መኪና አጥብ ነበረ። ከዛ በኋላ ያለውን ሰዓት ሶፋ በየቤቱ እየሄድን እናጥብ ነበረ እና ይህንን እንዳሳለፍኩኝ ብዙ ቤተሰቦቼም አያውቁም። ለመንፈሳዊ አባቴ ነግሬው ነበረ እና በዛ በጣም ተንከራትቼ ማለት ይሄ ረሃብን እየሰራው እጄ ላይ ማጠራቀመው ብር ራሱ አልነበረም። ድሬዳዋ ላይ ሆኜ እየሰራው ነው፣ ሌሊቱን ሙሉ እየሰራው እያደርኩ ነው። አይደለም መበላበትን ወደዚህ መመለሱ ለናፈቀኝ። ወደዚህ በምን ልመለስ? ስራ እየሰራው ነው። መመለሻ ብር እንኳን አልነበረኝም በዛ ሰዓት። ከዛ በኋላ ያ ሁሉ አልፎ ወደ አዲስ አበባ ረዳቴ ጋር ገባሁኝ። እዛም እየኖርን ስራ ፈልግ ነበረ። በቃ ስራ በቃ ምንም ይሁን ምናምን ብቻ ስራ ገንዘብ ማግኘት ምናምን ነበረ የኔ ጉጉት እና የተገኘውን ስራ ሰራለሁ። በደላላ ቤት ምናምን እዞራለሁ። ስራ አላችሁ እያልኩኝ ጠይቃለሁ። ግን ለኔ የሚሆን ስራ አላገኘሁም። ከዛ በኋላ አንድ ቀለም ፋብሪካ ሄድኩኝና ስራ ተወዳደርኩኝ በሹፍርና። እዛ በሹፍርና ሄጄ በዛ ሰዓት በቃ ተወዳደርኩኝ፣ አለፍኩኝ። ለመቀጠር 8000 ብር ነው ደሞዝ ልቀጠር የነበረው። የ8000 ብር ደሞዝተኛ ልሆን ማለት ነው። ከዛ በኋላ ሰዎችን ሳናገር እዛ ጋር ምናምን እዚህ ቤት አሉኝ ከደሞዙ በላይ 2000 ብር ላታገኝ ትችላለህ በወር። አንድ ጥፋት ራሱ አይምሩም። እያንዳንዱ ብር ቆራርጠው ነው የሚጨርሱት። ይሁን በቃ እኔ ችግር ዋናው አይምሮዬ ስራ በቃ ማለት ረዳቴ ቤት ውስጥ ነኝ ያለሁት፣ ስራ መስራት አለብኝ አይምሮዬ እንዲረጋጋልኝ። ያንን ለማድረግ ደግሞ ተያያዥ የሚባል ነገርም ነበረ። ከዛ አጋጣሚ ወንድሜ ጋር ቶፊቅ ጋር ደወልኩለት። ተያያዥ እንደሚሆነኝ እንዲሆንልኝ ምናምን ነገርኩት። እሺ ያለኝ ተያያዥ ሆንልሃለሁ ችግር የለውም አለኝ። ከዛ በዛች ሳምንት ውስጥ ከመንፈሳዊ አባቴ ጋር መደወል ጀመረ እኔ ጋር። ከዛ እየደወለልኝ ይመክረኛል። ማታ ማታ እየደወለ አንድ ሰዓት ተኩል ምናምን የምናወራበት ጊዜ ነበረ። ከዛ እንድመለስ ወደ ቤት ህይወቴ እንዲስተካከል እና ተመልስ ይለኝ ነበረ። ኖ አይ በፍጹም በቃ ከቤተሰቦቼ ጋር ኦልሬዲ እንደነገርኳችሁ አይደለም ተመልሶ ለመኖር ቀርቶ የምታሰርበት ብመለስ እስር ቤት የሚያስገባኝን ጥፋት አጥፍቼ ነበር የሄድኩት። ከዛ በኋላ እንድመለስ ወደ ቸርች እንድመጣ ብዙ ነገር ይመክረኝ ነበረ። በዛ ጊዜ ወደዚህ መመለስ አልቻልኩምና የሆነ ቀን ሲያስተምረኝ አንድ ነገር ነገረኝ። ሰውን የሚያኖረው እግዚአብሔር ነው። ይሄ ነገር ገባኝ። በቃ ማለት ሰው ስለሰራ ሰው ጥሩ ደሞዝተኛ ጥሩ ተከፋይ ስለሆነ መኖር እንደማይችል ነገረኝ። እኔም ተቀበልኩት እና ትክክለኛ እንደሆነ ማለት ልቤ ላይ ታተመ ይሄ ቃል እና ሰውን የሚያኖረው እግዚአብሔር ነው። እግዚአብሔር ሰውን ካላኖረ ማንም ሊያኖር አይችልም። ገንዘብ ስላለ መኖር አትችልም የሚለውን ነገር በደንብ ነገረኝ። እንዳልኳችሁ ማታ ማታ እየደወለልኝ እያስተማረኝ እየመከረኝ በጣም ብዙ ነገር እያደረገልኝ ነበረ በዛ ሰዓት። ያ ሰዓት ማለት ደግሞ በሁለት ቀን አንዴ ምናምን መበላበት ጊዜ ነበር። ከዛ በኋላ እሁድ ቀን መጣሁኝ። ወደዚህ መጣሁ። እጄ ላይ 100 ብር ነው ምናምን ነበረ ትራንስፖርት። መጥቼ 20 ብር ምናምን ቀረኝ። ከአዲስ አበባ እዚህ መጥቼ 20 ብር ቀረኝ። እዛ ጋር ቁጭ ብዬ በጣም ከስቼ ነበር። እንደዚህም አልነበርኩም። ሰውነቴ በጣም ከስቷል። ቀጫጫውኛለሁ። ጸጉሬ አድጎ ሳልቆረጥ 2 ወር ምናምን አልፎኛል። በጣም ረጅም ጊዜ ጺሜ አድጎ ጭብር ብዬ ነበር። ከዛ በኋላ መጥቼ እዛ ጋር ቁጭ አልኩኝ። ተማርኩኝ። እየተማርኩኝ መሄድ ጀመርኩኝ። ከዛ በኋላ ምንድነው የገባኝ? ሰውን የሚያኖረው እግዚአብሔር ነው። ወደ ቤተሰቦቼ ቤትም አሁን መመለስ አልችልም። እሁድ ግን ቸርች አልቀርም። በቃ ከዚህ በኋላ እመጣለሁ፣ እየተማርኩኝ እሄዳለሁ ብዬ እሁድ መምጣት ጀመርኩኝ። ከዛ በኋላ እዚህ ስመጣ መመለሻም ስለማይኖረኝ እየጠየቅኩኝ ከነወንድዬም እዚህ ቸርች ካሉት ልጆችም እየተበደርኩኝ ይሄድ ነበር። ባርኮትም በዚህ አጋጣሚ በጣም ብዙ ጊዜ ተተባበረኝ ነበርና ያንን እያደረግኩኝ ወደ ቤት ወደ አዲስ አበባ ከረዳቱ ጋር ነው ምኖረው ብያቸዋለሁና ወደዛ ይሄድ ነበር። ከዛ በዛ አጋጣሚ እዛ ቤት ውስጥም ሙስሊሞች ናቸው እነሱ። እኔ ከአፖስትል ጋር እየተደዋወልን እየመከረኝ እየጸለየልኝ ነው። መንፈሳችን ብዙም አንድ ሊሆን አልቻለምና የሆነ በቃ ሊያስወጡኝም ፈልገዋል፣ የሆነ ሊያባሩኝም። እኔ ደግሞ በጣም በጸባይ ነበር ያስኳቸው። ማለት ተገዝቼ ከነሱ ጋር ትላንትና ረዳቴ እንደነበረ ሰው ሳይሆን በቃ እኔ እንደረዳት ሆኜ እሱ እንደ ሹፌር አክብሬው ነበር ስኖር የነበረው። ከዛ ሊያባሩኝ አንዳንድ ነገሮችን ምናምን ሲካሄድ ከዛ በኋላ ወደ
እዚህ ወደ አፖስትል ቤት መጣሁኝ። ከዛ በመሃል መኪና ተወዳድሬ ልቀጠር ነበር ብያችሁ ነበርና ተወዳድሬ አልፈሃል ተብዬ ከ20 ምናምን ተማሪ ያለፍኩት እኔ ብቻ ነበርኩኝ። ከዛ በኋላ ለመቀጠር ሲሄድ እንትናም ሟላ እየተባለ ጊዜውን በጣም ረዘመ። ሳልቀጠር ስራ ማምሳል አገኝ ቆየው። ከዛ መንፈሳዊ አባቴ ምን አለኝ፣ ከዚህ በኋላ የትም እንዳትሄድ፣ እዚሁ ሁን፣ እኔ ቤት ኑር፣ እንደ ልጅ መኖር ትችላለህ፣ የፈለከውን እኛ የበላነውን ትበላለህ፣ እኛ የጠጣነውን ትጠጣለህ አለኝ። ያለ እኔ በጣም ትልቅ ደስታ ነበረ። ለምን እንዳልኳችሁ በሁለት ቀን አንዴ ነበር ምበላው። ከዛ በኋላ እዚህ መኖር ጀመርኩኝ። መንፈሳዊ አባቴ ጋር ገባሁኝ። እዚህ በጣም በሚገርም ፍቅር ከልጆቹ እስከ ባለቤቱ እዛ ቤት ያሉት በሙሉ ለኔ የሚያሳዩኝ ፍቅር፣ እንክብካቤ እጅግ በጣም ልዩ ነበረ። ከዛ እዛ እየኖርኩኝ አንድ ወር ጾም ጸሎት ታወጀ። ኦሬዲ ከአዲስ አበባ ለቅቅ ያለው እዚህ ነኝ ያለሁት። እዚህ ቤተ ክርስቲያን አንድ ወር ጾም ጸሎት ታወጀ። በዛ ጾም ጸሎት ጊዜ ኦሬዲ ስራ የለኝም፣ መሄድበትም ቦታ የለም። መንፈሳዊ አባቴ ቤት ነኝ ያለሁት። ምግብ በስንት ሰዓቱ እየበላው ወዜ እየተመለሰ መጣ። ከዛ በኋላ ይሄን አንድ ወር ጾም ጸሎት በስንት ሰዓት መጸለይ ጀመርኩኝ። ጠዋት እመጣለሁ፣ እጸልያለሁ፣ እሄዳለሁ። ማታ መጥቼ በር ከፍታለሁ፣ እጸልያለሁ፣ ተያይዘን እንሄዳለን። ከዛ እንደዚህ እያደረገን በዛ ጊዜ ውስጥ ሁሉ በቃ ህይወቴ እየተሰራ መንፈሳዊ ነገር እየተመለሰ ያ በፊት ያሳለፍኩት ያ መንፈሳዊ ነገር ደስ የሚለኝ መወደው ጊዜ መንፈሳዊነቴን ያኔ ከጌታ ጋር ያሳለፍኩትን ጊዜ ያይን አፈቀኝ ጊዜ እየተመለሰ መጣ። ከጌታ ጋር አብሬ ህብረት ማድረግ ጀመርኩ። ያንን ጾም ጸሎት በስንት ሰዓት መጸለይና መጾም ከጀመርኩ በኋላ መንፈሳዊ አባቴ ቤት ነው እየኖርኩ ያለሁት ብያቸዋለሁ። ከቤተሰቦቼ ጋር ኦሬዲ ሊያስማማን ብዙ ጊዜ ሞክሯል። እሱም እንድንታረቅ ስራ እንድጀምር ብዙ ነገር አድርጎ ነበር። ግን ያ መሆን አልቻለም። እንደነገርኳችሁ የሰራው ስራ ጥፋቱ እጅግ ከባድ ነበረ። ተስማምተን እንደዚህ በቀላሉ መኖር የሚቻል አይነት አልነበረም። በዚህ ሁኔታ ውስጥ ሆኜ ያ ጾም ጸሎት አለቀ። እግዚአብሔር በየቀኑ አዳዲስ የእግዚአብሔርን ቃል እየተማረን አዳዲስ መገለጥ ነበረ። በዛ ጊዜ የምታስታውሱ ሰዎች ካላችሁ ከዛ በኋላ እዛ ቤት እየኖርኩኝ ፍቅራቸው፣ እንክብካቤያቸው ቀን በቀን ምግብ በላለው እጠጣለው ማለት ያ ነበረ። እኔ አንድም ያው ስራ የምፈልገው ላለመራብ ነው። ሁለት ቀን ምናምን መራብ ማለት ያው ከባድ ነው። ቤተሰቦቼ ምንም አላጡም አይደለም ለኔ ለብዙ ሰውም ይተርፉ ነበር። ግን እኔ ተስማምቼ ባለመኖሬ ምክንያት ከነሱ ጋር ተለያይቼ ነበር ያለሁት። በዚህ መሃል አፖስትል ቤት ሆኜ አንድ ስራ አገኘው። ከበደሌ ድሬዳዋ መመላለስ ነበርና ከዛ ሄዳለሁ አልኩኝ። 16,000 ብር ይከፈላል ሲባል ችግር የለውም ሄዳለሁ አልኩኝ። ከዛ ለመንፈሳዊ አባቴም አልነገርኩትም። ተነስቼ ቀጥ ብዬ ሄድኩኝ። መኪናውን ለማምጣት በደሌ መሄድ ነበረብኝ። ከዛ ወደ ፉሪ አካባቢ ጋር ስደርስ ደወለልኝ አፖስትል። ከዛ በኋላ ህይወቴ እንደማይለወጥ በዛ ስራ አውቋል። ማለት ብለፋ እንደዛ መቼም ህይወቴ አይቀየርም። 16,000 ብር ይዤ ከበደሌ ድሬዳዋ ከድሬዳዋ እዛ ነበር መመላለሱ። ከዛ በኋላ እኔን የምትወደኝ ከሆነ ናና ተመለስ፣ ና ወደ ቤት ግባ። እኔ ምን አልኩ? አትብላ አትጠጣ አላልኩም፣ ና እዚህ ሆነ አለኝ። ከዛ ወዲያው ወረድኩኝ ከመኪና ተመልሼ መጣሁ ወዲያው። ከዛ ቤት ገባው፣ ይቅርታ ጠየቅኩኝ፣ እዛው መኖር ጀመርኩኝ። ከዛ በመሃል እየጸለየ እያስተማረ ብዙ አቅጣጫ ያሳየኝ ነበረ። ይሄ ገንዘብ ማለት ምን ማለት እንደሆነ ይነግረኝ ነበረ። እግዚአብሔር ሲባርክ ባለጸጋ እንደሚያደርግ የእግዚአብሔር በረከት ባለጸጋ ታደርጋለች፣ መከራም ከቶ አያክልባትም እንደሚል ያ ቃልን እየገለጠልኝ በደንብ በህይወቴ ብዙ አቅጣጫ እያሳየኝ መማር ጀመርኩኝ። እለት በቃ ትምህርት ነው። እለት የእግዚአብሔርን ቃል ቤት ውስጥ ሲያገኘኝ ይመክረኛል። በጣም ኢንቨስት አድርጎብኛል በዛ ጊዜ ውስጥ። ከዛ ያ ቃል በህይወቴ እየሰራ አካል እየያዘ መጣ። ከዛ በኋላ እንደነገርኳችሁ ቤተሰቦቼ
ለመስማማትም እነሱም እኔም ፈቃደኛ አልሆንኩም። አፖስትል ምንድን ያለኝ ናና ላስታርቅ እንኳን ሲለኝ ኖ እኔ እግዚአብሔር እንደሚያኖር አውቄያለሁ። ሰውን የሚያኖረው እግዚአብሔር ነው። እኔ በፍጹም አልፈልግም። ለምን እንደዚህ ተስማምተ ብትሰራ ይሻላል። ይሄን አቅጣጫ ይሄ አንተ መብት ነው ሲለኝ ኖ አልኩት። እኔ በራሴ ስራ የምፈልገውን ምናምን ሁላ ተውኩኝ። ለምን እግዚአብሔር እንደሚያኖር ገባኝ። ሰውን የሚያኖረው እግዚአብሔር ነው ብሎኝ ነበር። ከዛ በኋላ ቤተሰቦቼ ወደ አፖስትል ቤት መጡና ባልተጠበቀ መንገድ እንድንስማማ የሆኑ ነገሮችን አቀረቡልኝ። ማለት በሰው አይምሮ በጣም ጥሩ የሚባሉ ነገሮችም ማለት ነው። ስለ ስራ፣ ስለ ቢዝነስ፣ ፋይናንሻል የሆኑ ነገሮች አቀረቡልኝ። ከዛ በኋላ እኔ እንደነገርኳችሁ ሰውን የሚያኖረው እግዚአብሔር ነው። እኔን የሚያኖረኝ እግዚአብሔር ነው። ያንን አቅጣጫ ይዤ ነው የተቀመጥኩት። መጡ እነሱ ብዙ 7 ስራዎችን ነው ያቀረቡልኝ። እንደነገርኳችሁ አይደለም 7 ስራ እንድሰራ ቀርቶ ተስማምተን እንኳን ቤት ውስጥ መኖር ማልችል ሰው ነበርኩኝ በሰራሁት ስህተት ማለት ነው። ከዛ በኋላ እነዛን ስራዎች 7 ስራዎች አስመረጡኝ። ደስ ያለን ስራ ምረጥና ከነዚህ ስራዎች ውስጥ መስራት ትችላለህ አሉኝ። ይህንን ያደረጉት ቤተሰቦቼ እንዳልሆኑ እኔ አውቃለሁ። ለምን ሰው የሚያኖር እግዚአብሔር እንደሆነ ገብቶኛል። ከዛ በኋላ ምንድነው የሆነው? ከ7ቱ ስራዎች ውስጥ በሰው አይምሮ ሲታይ በጣም ደስ የሚሉ ነገሮች ናቸው። ምረጥና ስራ እንኳን ስባል የሆነ ፍቃደኛ አይደለሁም ነበር። በቃ እግዚአብሔር አለበት ወይ በዚህ ነገር ውስጥ እያልኩኝ ትላንትና የተራብኩ ሰውዬ አሁን ማማረጥ ጀመርኩኝ። ስራ እንኳን የመጣልኝን ነገር ማማረጥ ጀመርኩኝ። ከዛ እያልኩኝ በአፖስትል ምክር እየመከረኝ እየጸለየልኝ ህይወቴ አቅጣጫ እየያዘ መጣ። ከዛ በኋላ ምንድነው የሆነው? ስራ አገኘው። መንጃ ፍቃድ ትምህርት ቤት ተሰጠኝ። መንጃ ፍቃድ ትምህርት ቤቱን እንዳስተዳድር ሙሉ ገቢውን እንድወስድ በነፃ ሰጥቶኝ ቤት ኪራይ ሳልከፍል የመኪና ኪራይ ሳልከፍል ያን መንጃ ፍቃድ በባለቤትነት እንዳስተዳድር ተሰጠኝ። ያን መንጃ ፍቃድ ተቀበልኩኝ። እኔ በዛ ሰዓት አንድ ነገር አውቅ ነበር። ያን መንጃ ፍቃድ ቤተሰቦቼ ሳይሆኑ እግዚአብሔር እንደሰጠኝ እኔ አውቅ ነበር። ክብር ለጌታ ይሁን። ከዛ በኋላ እርቅ ወረደ ቤታችን ውስጥ። አፖስትል ጸለየልኝ፣ ባረከኝ። የኔ ህይወት ቀጣይ ምን እንደሚሆን ነገረኝ። ኢሳይያስ 17 ቁጥር 7 ላይ ያለውን ቃል በእግዚአብሔር የሚታመን ሰው የሚለው ቃል የህይወቴ አካል በኔ ህይወት ላይ አካል እንደሚይዝ ነገረኝ። ከዛ በኋላ ምንድነው የሆነው? መንጃ ፍቃድ ትምህርት ቤቱን ተቀብዬ መስራት ጀመርኩኝ። ያ ማለት በጣም ትልቅ ነገር ነው። መንጃ ፍቃድ ትምህርት ቤቱን ስቀበል አልፈልግም ብዬ ነበር። መንጃ ፍቃድ ትምህርት ቤቱን ኖ ይሄን እኔ አልፈልግም፣ እኔ እዚህ ላይ መስራት አልፈልግም ባልኩበት ሰዓት እንድሰራ መንጃ ፍቃድ ትምህርት ቤቱን እንድሰራ የዱባይ ትኬት 200 ሺህ ብር በአካውንቴ ላይ ገባ። ክብር ለእግዚአብሔር ይሁን። እና ትላንትና እኔ እውነቱን ለመናገር መታመን አይነት ሰው አይደለሁም በገንዘብ ጉዳይ። በተለይ ከቤተሰቦቼ ጋር ከዚህ በፊትም ያጣላኝና ያልተስማማንበት ጉዳይ ነበር። ከዛ በኋላ መንጃ ፍቃድ ትምህርት ቤቱን እንድሰራ ዱባይ ደርሼ እንደመጣ 200 ሺህ ብር በአካውንቴ ላይ ሲገባ ያው ማለት ያጠራጥራል። እኔ አላመንኩም ነበር የዛኔ። ከዛ ማዘርን ሄጄ እኔ ካልፈረማችሁልኝ እኔ አላምንም፣ ነገ እንደማትወስዱት አልኩኝ። ከዛ ሳስበውም ይህን ነገር ሰው አይደለም ያደረገው። ለምን ቤተሰቦቼ እኔ ቤት በአፖስትል በኩል ሳይሆን በራሴ ቤት በራሴ መንገድ ሄጄ ቢሆን ኑሮ እጄን ለመንግስት እንደሰጠው ነበር የምቆጥረው። ግን እነኚህ ሰዎች አይደሉም ይህን ነገር ያደረጉልኝ፣ እግዚአብሔር ነው ይህንን ነገር ያደረገልኝ። ክብር ለእግዚአብሔር ይሁን። ከዛ ስራዬን እየሰራው መንጃ ፍቃድ ትምህርት ቤቱን በጣም በሚገርም ሁኔታ ተማሪ ያለማቋረጥ እየመጣ ገቢ ያገኘው ከትላንትና የተሻለ ህይወት መኖር ጀመርኩኝ። በዛ መሃል እግዚአብሔር ታምራቱን ሊያደርግ ፈለገና አንድ የቲማቲም እርሻ ነበረ። ያንን የቲማቲም እርሻ የተበላሸ ሰዓት ላይ ነበረ። ያ ቲማቲም ኦሬዲ ተነቅሎ ተጥሎ ሌላ መተከል ያለበት
ቲማቲም ነበረ። ከዛ ይሄንን ቲማቲም ውሰድና በቃ ስራ እንደነገርኳችሁ እጄ ላይ የተወሰነ ብር አለ። መንጃ ፍቃድ ትምህርት ቤቱም እየሰራ ነው። የቲማቲም እርሻ ደግሞ ተጨመረልኝ። ያ የቲማቲም እርሻ የተተከለ 17 ቀን የሆነው የቲማቲም እርሻ ግን መነቀል ያለበት ኦሬዲ እንደሚፈልገው እንክብካቤ ያላገኘ ቲማቲም ነበረ። ያንን ቲማቲም ወሰድኩኝ። ለመንፈሳዊ አባቴ ነገርኩት። ስራ እግዚአብሔር ያከናውንልሃል፣ እግዚአብሔርን ብቻ ታምነህ ሂድ አለኝ። ሄድኩኝ። በዛ ስፍራ መንጃ ፍቃዱም እየሰራ ነው። የዱባዩን ፕሮሰስ እንደነበረ ነው። ከዛ ወደ ቲማቲም እርሻ ገባሁኝ። ባለሙያ ነበረ እጄ ሄድኩት። መጀመሪያ የቲማቲም ላይ ልምድ ያለው ልክ እንደ ዶክተር ማለት ነው። እጄው ሄድኩኝ፣ ያሳየሁት ይሄ ቲማቲም አለኝ መነቀል ነው ያለበት፣ ተነቅሎ ጊዜ እንዳታባክን ሌላ ቲማቲም መተከል አለበት። ስለዚህ ይሄን ነቀል ሲለኝ እሺ ያልኩትና እኔ እግዚአብሔርን በጣም አምነው ነበረ። በዛ ሰዓት የሞተን ነገር እንደሚያስነሳ አውቅ ነበረ። ከዛ ያ ኦሬዲ ዴድ ያደረገ ቲማቲም ነበረ። ተረከብኩኝ። ዶክተሩ ያለውን ሰማሁኝ። ወደ ስራ ገባሁኝ። ኢንቨስት ሳረግ እዛ ላይ አጠገቤ የነበሩ የሚያርሱ ሰዎች እንዴት ይሄ ቲማቲም ቢነቀል ነገ ገንዘብን ላታገኘው ትችላለህ ሲነግሩኝ የነበሩት ምንድነው እዛ ቲማቲም ላይ ኢንቨስት አድርጌ ያለኝን ነገር ከዛ በኋላ ውጤት ካላገኘው የድሮ ያንን ህይወቴ እንደምኖረው ነበረ ሲነግሩኝ የነበሩት። እኔ ግን እግዚአብሔርን አምነው ነበረ በዛ ሰዓት። ከዛ በኋላ ስራውን እየሰራው ቲማቲሙ በሚገርም ሁኔታ እያፈራ ከትላንትናው ዛሬ እያማረበት መጣ። ክብር ለጌታ ይሁን። ያው የዚህን የቲማቲም ነገር እኛም እናውቀዋለንና በአካልም አይተነዋልና እንዴት ነው ፍሬን ሊያደርግ የቻለው? ኦሬዲ ዴድ የሆነ ነገር ነው የተባለው። እኛም ያየነው እንደዛ ነው፣ ዴድ ሆኖ ነውና እንዴት ነው ፍሬ ማድረግ የቻለው? ያረኳቸው ነገሮች ምን ነበሩ? በዛ ሰዓት ያንን ቲማቲም ያደረኩት ምንድነው የተወሰነ ትንሽዬ እንክብካቤ ሳደርግለት ትንሽዬ መለወጥ ነገር ጀመረ። መልኩ ያማረ ትንሽዬ በቃ የሆነች ትንሽዬ ተስፋ ነበረው። ከዛ በኋላ መንፈሳዊ አባቴን አልደወልኩለትም፣ አልጠራውትም። ወደ አንተ እርሻ እየመጣው ነው ናና ቦታውን ታሳየኛለህ መንገዱን አለኝ። እሺ ያልኩት ረጅም የእግር መንገድ ነበረው። ቦቴን አርጌ ገበሬ መስዬ ነበር የዛ ቀን። ከዛ በኋላ መንፈሳዊ አባቴና አንድ የቤተክርስቲያናችን ልጅ ወጥቼ ተቀበልኳቸው። መንፈሳዊ አባቴ በጣም ጸለየልኝ። የዛ ቀን እርሻው ላይ እየተዘዋወረ ውሃ እየረጨ በደንብ ጸለየ። ቃል አወጣበት። ይህ ቲማቲም እጥፍ ያፈራል ብሎ ቃል አወጣበት። ብዙ ነገር ተናገረ። ብዙ ትርፋማ እንደሚያደርገኝም ነገረኝ። ከዛ በኋላ አመንኩኝ። እኔ በጣም ደስ አለኝ። ይህንን ሲያደርግ እኔ አልጠራሁትም፣ ቢመጣ ግን ደስ ይለኝ ነበረ። ለምን እኔም ሁለት ልብ ላይ ነበርኩኝ። ልክ ከስር ይሆን ወይ አተርፍ ይሆን የሚለውን ነገር አላቀም ነበረ። ከዛ መጥቶ አየልኝ፣ ጸለየልኝ። በዛ ሰዓት ከዛ እሱ ከሄደ ቀን ጀምሮ እዛ እርሻ ውስጥ ገብቶ ከወጣ ጊዜ ጀምሮ እርሻው በቃ የሚገርም ለውጥ፣ ሌላ ለውጥ አመጣ። ከዛ በኋላ ምን አርገህበት ነው? ተመሳሳይ መድኃኒት ነው፣ እድሜው እኩል ነው። የቲማቲሙ ሌሎቻችን ከዘራ ነው ቲማቲም ጋር ተመሳሳይ እድሜ ነው ያለው። ያንተ ቲማቲምማ የሆነ ነገር አለው አሉኝ። ከዛ አዎ የሆነ ነገር አለው እላቸው ነበር። ከዛ መንፈሳዊ አባቴ የጸለየልኝን ውሃ እጄ እየሄድኩኝ መድኃኒት በየጊዜው ይረጫል ቲማቲም። መድኃኒት ሲረጭ ልክ እንደ መድኃኒት መንፈሳዊ አባቴ የጸለየልኝ ውሃ ላይ ጸልዮ ሰጥቶኝ ነበር። ያንን ውሃ መድኃኒት ውስጥ እየጨመርኩኝ ማስረጨት ጀመርኩኝ። እለከለት ከኔ ከጎረቤት ከአጠገቤ ካሉ ሰዎች በጣም የተሻለ እያበበ መጣ። ከዛ የቲማቲም ነገር ምንድነው? ሁሉ ጊዜ ይጠይቁኛል። ምንድነው? ይሄማ የሆነ ነገር አለው። ስራዬን ቀጠልኩኝ። እኔ በሚገርም ሁኔታ እኔ አላመንኩም። ሲሄድ ጧት ሁሉ ጊዜ ሄዳለሁ ወደዛ ስፍራ። ቲማቲሙ አፍርቶ በጣም በሚያምር ሁኔታ በጣም አፍርቶ ጠበቀኝ። ቲማቲሙ በጣም ደስ አለኝ። በቃ ማለት ከምላችሁ በላይ በጣም ደስ አለኝ። ነገርየው አይደለም ማፍራት ለማደጉ ራሱ
ችግር ነበረበት የተባለ ቲማቲም ነበረ። ኦሬዲ አይደለም እኔ ማደጉን ራሱ እሺ ይደግ በቃ ችግር የለውም መንፈሳዊ አባቴም መጥቶ ጸልዮልኛል ይደግ። ማፍራቱን ግን እኔ እንጃ ብዬ ነበረ። ግን በቃ ቲማቲሙ ውስጥ ስጋው በጣም አፍርቶ ከምላችሁ በላይ ጥቅጥቅ ያለ ፍሬ ኖሮት አገኘሁት። በጣም ደስ አለኝ። ለመጥቼ ለመንፈሳዊ አባቴም ለባርኮትም ነገርኳቸው። እግዚአብሔርን አመሰገኑ። የተወሰነ ፍሬም ወስጄ አሳየዋቸው። በጣም ደስ አለው መንፈሳዊ አባቴም። ከዛ በኋላ ያበረታታኝ ነበር ስራ እንድሰራ። እዛ ስራ ቦታ ላይ ያው የሚዋለው በቦቲ በምን ነበረ ልክ እንደ ገበሬ እና በጣም ያበረታታኝ፣ ይጸልይልኝ፣ አቅጣጫን ያሳየኝ፣ ይመክረኝ ነበር። ከዛ ያንን እየሰራው ህይወቴ እየተለወጠ ኑሮዬ እየተለወጠ እለት ከእለት እያማረብኝ እየጨመርኩኝ መምጣት ጀመርኩኝ። ያንን ቲማቲም ለበጣም ለብዙ ሰዎች እድል ፈጥሬ ነበር። የሥራ እድል በጣም ለብዙ ሰዎች ተከፍቶ ነበር። መጥቶ ለሚኮተኩቱት መድኃኒት ለሚረጩት ተቀጥረው ለሚሰሩት ራሱ ምግባቸውን እየቻልኩኝ ነበር ማሰራቸው። አንድ ሰራተኛ መጥቶ እኔ ጋር ሲውል ምግቡ ግዴታ ምሳውን ግዴታን የመቻል አለብኝ። ለሚመጡት 50 ሰራተኛ መጣ 100 ሰራተኛ መጣ የ100 ሰራተኛ ምግብ እኔ ከቨር ማድረግ ጀመርኩኝ። እኔ ትላንትና በሁለት ቀን አንዴ የምበላ ሰው ነበርኩኝ። አሁን ግን እርሻዬ ላይ ላሉ ሰራተኞች በሙሉ ምሳቸውን እያቀረብኩ መኖር ይህንን ላደረገ ጌታ ከዛ ቲማቲሙ አፈራ። በደንብ በሚገርም ደረጃ ሲታይ ራሱ ይለይ ነበር። እዛው አጠገብ ላጠገብ ካሉት ጋር በጣም ልዩነት ነበረው። በሽታ በጣም ብዙዎችን አስቸግሯቸው እኔ ጋር ድንበሩ ላይ ራሱ አይገባም ነበር። ምንም አይነት በሽታ መድኃኒት ለመርጨት ነበር መስረጭ የነበረው እንጂ ጀስት ለጥንቃቄ ነበር እንጂ ምንም አይነት በሽታ ገብቶ አበላሽቶብኝ ምንም ጅብ ገብቶ ያበላሻል። አንዳንድ ጊዜ ቲማቲም እዛው አጠገብ ላጠገብ ካሉት ማሳዎች ውስጥ ገብቶ አበላሽቶባቸው ሄዶ እኔ ውስጥ አንድ ጅብ አይገባም፣ ምንም አይነት በሽታ አይገባም ነበር። ክብር ለክ ከዛ ቲማቲሙ አፈራ፣ ለመጫን ደረሰ። እንደነገርኳችሁ እኔ እዚህ ስራ ላይ አዲስ ነኝ፣ ምንም አውቀው ነገር የማልነበረም። ከረጅም ዓመት ስራ መፍታት በኋላ ነው ወደዚህ ስራ የመጣሁት። ቲማቲሙን ማስጫን ጀመርኩኝ። ማስጫን ስጀምር ልክ የመጀመሪያ ጭነቴን እዛው ሸጥኩኝ፣ የምስራቹን እዛው ሸጥኩኝ። በሁለተኛው ጭነት ዙር ደግሞ ወደ ድሬዳዋ ጫንኩኝ። ድሬዳዋ ማለት ደግሞ ለአብያጆ ቤት ተቀጥሬ ሰራበት የነበረበት ሀገር ማለት። ክብር ለእግዚአብሔር። ቲማቲሙን ወደዛ ያስጫንኩኝ የገበያ በሩ ተከፈተ። ዋጋው በጣም ማለት ናረ። የዛ ሰዓት በሚገርም ዋጋ መሸጥ ጀመርኩኝ ቲማቲሙን። ያ ብቻ አይደለም፣ ሊለቅሙ የሚገቡ ምናምን በቀን እስከ 50 ሰራተኛ አውል ነበር እርሻ ውስጥ ማለት ነው። ከፍያቸው ቲማቲም በልተው ጠግበው ለቤታቸው ይዘው ይሄዱ ነበር። ክብር ለእግዚአብሔር። 50 ሰራተኛ ማለት ያው ቀላል አልነበረም። እኔ ማለት የ8000 ብር ደሞዝ የናፈቀኝ ሰው ነበርኩኝ። እግዚአብሔር ግን ለዚህ ሁሉ ሰው በረከት አድርጎ እግዚአብሔር ባረከኝ። ከዛ ቲማቲሙን እያስጫንኩኝ ዋጋው እለት እለት እየጨመረ ይሄ ነገር እንዴት ነው? እኔ መጀመሪያ ላይ እንደውም በቃ እኔ ጌታዊ ስራ ስለሰጠኝ አመሰግናለሁ፣ ትርፍም ባይኖረው ችግር የለውም፣ በዜሮ በወጣም ችግር የለውም። እኔ ስጠብቅ የነበረው ያችን ነው እንጂ ትርፍ ያመጣል ገንዘብ ላገኝ ነው የሚለውን በፍጹም እግዚአብሔርን ነው የምላችሁ አላሰብኩትም ነበር። ከዛ ቀን በቀን በሳምንት 2 ያስለቅም ነበር። ቲማቲም እየተጫነ በኢፌሰር እያስጫንኩኝ ይላክ ነበር። እስከ ጅቡቲ ድረስ ሄዷል የኔ ቲማቲም። ከዛ በኋላ እዛ እያስጫንኩኝ እግዚአብሔር ገዢውን አመቻቸልኝ። ዋጋውን በውድ እንደዛ ለፍታችሁ ሰርታችሁ በርካሽም የሚሸጥበት ጊዜ አለ። የኔ ሰዓት ግን ዋጋውም ተወደደ። በጥሩ ዋጋ በቃ ደስ በሚል ዋጋ ነበር የሸጥኩት። ከዛ በኋላ እየሰራሁኝ ያንን እያስለቀምኩ ተመሳይ ነው ማለት ሮብና አርብ ሲለቀም የሌሎቹ አንዳንድ ቀን ሮብ ብዙ ከተለቀመ አርብ ለታ አነስ ነው ማለት ያለበት።
ግን እኔ ሮብም ሙሉ መኪና ጭኜ ወጣለሁ፣ አርብም ሙሉ መኪና ጭኜ ወጣለሁ። አረ ይሄ ነገር እንዴት ነው እያልኩኝ ዝም ብሎ በቃ መጫን ሆነ የኔ ስራ ማለት ነው። ከዛ ያለ ማቋረጥ ማለት ይሄ ቲማቲሙ ቀጨጨ ምን አለ ምንም በቃ ማለት ይሄ ጥራቱ ራሱ በጣም ያስደንቃቸው ነበር። አዲስ አበባ ጋርመንት በራሴ መኪና ጭኜ ይዤ መሄድ ጀመርኩኝ። ከዛ በኋላ እዛ ጭኜ ሲሄድ በጣም በቃ ማለት ቲማቲሙ በጣም ተወደደ። ምንም አይነት በሽታ አልነካውም። ቆዳው በጣም መልኩ በጣም ያምር ነበረ። ከዛ ያንን ቲማቲም እዛ ይዤ ስገባ በጣም በቆንጆ ዋጋ በጥሩ ብር መሸጥ ጀመረ የኔ ቲማቲም። ከዛ በኋላ ምንድነው የሆነው? እለት በለት በሚጫንበት ሰዓት ሰራተኞቹ ይውላሉ፣ እኛ ጋር ሰራተኞቹ ይውላሉ። ቲማቲሙ በቅሎ እስከሚያድግ ድረስ ብዙ ሰራተኞች ነው ያለው። ለብዙ ሰራተኞች ምሳ ግድ ነው። በቃ የዛኔ ምሳና ጠላ ይሰጣቸው ነበረ። ያው ጠላ በእኛ ስለማይፈቀድ ኢነርጂ የገዛው አጠጣቸው ነበረ። ያ ማለት ትላንትና ሳስብ በጣም የተቸገርኩ ሰው አይደለም። ኢነርጂ ገዝቶ ለሰው መስጠት ይቀርና ለራሴ እንኳን መበላው ያልነበረኝ ሰው ነበርኩኝ። በዚህ ጋር መንጃ ፍቃዱ እየሰራ ተማሪ ሳይቆራረጥ በጣም ጥሩ ትርፍ እያመጣ፣ በዚህ ጋር ደግሞ የቲማቲም እርሻው እንደዛ አብቦ የዛሬ 10 ዓመት በራሴ ብለፋ የዛሬ 20 ዓመት ብለፋ እዛ ደረጃ ላይ እኔ መድረስ አልችልም ነበረ። ይህ የእግዚአብሔር በረከት ነው። አሜን። ክብር ለጌታ። ከዛ በኋላ ቲማቲሙን እየሰራው እግዚአብሔር ብዙ በሮችን ይከፍትልኝ ነበረ። ህይወቴ ተቀየረ፣ ኑሮዬ ተቀየረ፣ አለባበሴ ሁሉ ነገሬ መቀየር ጀመረ። እግዚአብሔር ትላንትና እኔ ቃርሚያውን ነበር ሩት ቃርሚያውን ፈልጋ ነበር የሄደችው። የሆነች የሚበላ የሚጠጣ ነገር ነበር ፈልጋ ሄደችው፣ ልትቃርም ነበር የሄደችው። እግዚአብሔር ግን የእርሻውን ባለቤት እንደሰጣት ለኔም እግዚአብሔር ምበላውን ሳይሆን ለሌሎች ማበላውን ነገር እግዚአብሔር አደረገልኝ። አሜን። ክብር ለጌታ። ከዛ በኋላ ምንድነው የሆነው? ሁለት ቴስቲሞኒ ነው ዛሬ ያለኝ። አንደኛው በፋይናንሻል ዙሪያ የሆነልኝ ይሄ አንዱ ነገር ነው። እግዚአብሔር በጣም በብዙ አበለጸገኝ። እግዚአብሔር በጣም በብዙ ባረከኝ። አካውንቴ ላይ የቲማቲሙ ሽያጭ ብር በጣም ማለት እኔ የጠበቅኩት ትንሽ ብር 6 ምናምን አካባቢ ነበረ፣ ግን በሚሊዮን ቤቶች ሽያጩ መሸጥ ጀመረ። ቲማቲሙ ደግሞ የሌሎች ሰዎች አፍርቶ የሆነ ሳለ ያቆም ነበር። ለኔ የሆነልኝ ምንድነው? በመሃል ይሄንን ሳረሳው ልንገራችሁና አንድ ጊዜ በሽታ መጣ ተባለ። ከዛ እጄ ላይ መድኃኒት መግዣ ብርም አልነበረም። ሌላ ነገር ያወጣሁት ብር ነበርና መድኃኒት መገዛበትም ብር አልነበረም። እግዚአብሔር ያደረገልኝን ተአምር ሄድኩኝና ግዴታ መድኃኒት መረጨት ነበረበት። የዛ ሰዓት መድኃኒቱም የገዛው 18000 ብር ነበረ። ያንን 18000 ብር በጊዜው እኔ እጄ ላይ አልነበረም። ከዛ ምንድነው ያደረኩት? መጣሁኝና መንፈሳዊ አባቴ ቤት 2 ሃይላንድ ይዤ ሄድኩኝ፣ 2 ሊትሩን ሃይላንድ። ይሄንን ዛሬ ነው የሚያውቁት እነሱ። ከዛ በኋላ የአትክልት ስፍራ ላይ ከእቃው ላይ አፈር ወስጄ ሃይላንድ ውስጥ ጨመርኩት። ሃይላንድ ውስጥ ጨመርኩኝ፣ ሁለቱም ሃይላንድ ውስጥ ጨመርኩኝ። ከዛው ከነሱ ቧንቧ ከፍቼ ቀዳውኝና በጥብጬው እጆ ሄድኩኝ። ሰራተኞቹን ውሃ ሙሉና ጠብቁኝ፣ መድኃኒት ይዤ እየመጣሁ ነው አልኳቸው። ከዛ በኋላ ያንን አፈር በእምነት ወስጄ ባልዲ ውስጥ ጨመርኩትና በጥብጡት እርጩት። መድኃኒቱ በምንም አይነት በሽታኛ ወኛ ቲማቲም ውስጥ አይገባም ብዬ ነገርኳቸው። እንዳልኳቸው ያንን በጠበጡ ረጩት። ምንም አይነት ያ በሽታ እኛን ሳይነካን አለፈ። ክብር ለጌታ። እንደዚህ በተደጋጋሚ ጊዜ መድኃኒቱን ብቻ አልነበረም እኔ ማምነው፣ እየሄድኩኝ ውሃ እየቀዳው ይሄር ነበረ። ከዛ ከመድኃኒቱ ጋር እየቀላቀልኩኝ ሰጠው ነበረ ለቲማቲሙ። ከዛ በኋላ በመሃል ምን ተፈጠረ? አንድ ቀን ጠዋት ስነሳ ይሄ ግራግሬ መራመድ አቆመ። በቃ እያስነከሰኝ ምናምን ከቤትም መውጣት ከበደኝ። መንፈሳዊ አባቴ ደግሞ በዚህ አጋጣሚ በዛ ሰዓት እዚህ ሀገር ውስጥ አልነበረምና ወደ ውጪ ለአገልግሎት ሄዶ ረጅም ጊዜ የቆየበት ታይም ነበረ።
ከዛ ጌታ ሆይ አልኩት መንፈሳዊ አባቴ እዚህ ስለሌለ ነው አንዳንዴ የምትመኩበት ሰው ከጎናችሁ ሳይኖር ሲቀር ለዛ ነው እንደ ጥላት ሊያጠቃኝ ምናምን የፈለገው ምናምን ብዬ ወደ እርሻ መሄድ ከበደኝ። ከቤት መውጣት አቃተኝና ቤት ውስጥ መተኛ ጀመርኩኝ። እንደምንም እያነከስኩ ሞተር ነበርና በሞተር እመላለስ ነበር። ግን በጣም ፈራ ነበር። የሆነች ቦታ በእግሬ ሄጄ ባልመለስስ እግሬ አልራ በቃ እምቢ ብሎ እዛው ቢቀርስ እንደምታዩኝ ወፍራም ነኝ ማን ይሸከመኛል እኔን። ከዛ በጣም በቃ ቸርችም ስመጣ እያነከስኩኝ ይር ነበር። ስራ ቦታ መሄድ በጣም ከበደኝ። በቃ እግሬ በጣም ያስነክሰኛል። ከዛ ምንድነው ያደረኩት ይሄ ወጌሻ ቤቶች ሄድኩኝ። ከአንድም 4 ቦታ 5 ቦታ አካባቢ ሄድኩኝ። ዱከምም እዚህ ቢሾፍቱም ሄድኩኝ። ከዛ በኋላ ያሹኛል። ካሹኝ በኋላ ይብስብኛል በጣም በቃ የባሰ ያመኛል የነካኩኝ ነገር ማለት ነው። በአምስተኛው እዚህ ባቦጋያ አካባቢ ሄድኩኝ ወጌሻ ቤት። ከዛ አየችውና ይሄን ነገር ነው ያላሸው ማለት ራጅ ተነስተና መጀመሪያ እሺ ብዬ ራጅ ለመነሳት ሄድኩኝ። ከዛ በኋላ ራጅ ተነሳን አየነው ወደ ፊዚዮቴራፒ ሂድ ይሄ ወጌሻ ቤት አይደለም መታየት ያለበት ብለውኝ ፊዚዮቴራፒ ከወንድዬ ጋር ሄድን። ከዛ በኋላ ምንድነው ያለኝ ይሄ ብዙ ሰዎች ጋር የሚያጋጥም ነገር ነው። እግር እንደ በፊቱ እንዲሰራ ላናረገው እንችላለን፣ ግን ስታነክስ አነካከሰ እንዲያምር ማድረግ እንችላለን አሉኝ። ቃል በቃል የተናገረኝ ያንን ነበረ ከወንድዬ ጋር። ከዚህ በፊት እንደዚህ አይነት ልጅ መታ እንደዚህ አይነት እንዳንተ አይነት በሽታ አጋጥሟት ነበረ። ፊዚዮቴራፒው በጣም ታዋቂ ከተማችን ውስጥ አለ የሚባል ፊዚዮቴራፒ ቤት ነበር ነው። ከዛ በኋላ ይሄንን ማስተካከል አንችልም፣ ግን አካሄደን አሳምረን በቃ አሳምረን እንድታነክስ ማድረግ እንችላለን አሉኝ። ከዛ በፍጹም አልኩኝ ይሄን ነገር በፍጹም አልሰማም፣ ለ7 ቀን የሚከፈላል አሉኝ። መድኃኒት ምናምን እናዝላለን ሲሉኝ ይሄን ነገር በፍጹም አልሰማም ምናምን ብዬ ወረቀቱን ተቀብየው ከጁ ላይ ወጣሁኝ። ከዛ መጣው ወደ ቤት። ማታ ላይ መንፈሳዊ አባቴ እንደነገርኳችሁ እዚህ አልነበረም። በቪዲዮ ኮል ደወልኩለት። አፖስትል በጣም ታምሜያለሁ፣ እግሬ መራመድ እያቃተኝ ነው፣ ምንድነው ማድረግ ያለብኝ አልኩት። ከዛ እጅን እግር ላይ ጫን ጸልይልሃለሁ አለኝ። ጸለየልኝ። በጣም በልሳን እየጸለየልኝ ነበር። ከዛ በኋላ ዘይት ውሰድና ከቤት ተቀባለኝ። መጣው ቤት ዘይት ወስጄ እግሬ ላይ ተቀባው፣ ተኛው ማታ። ከዛ በጣም በቃ ማለት እጨነቅ ነበር። አሁን ገንዘቡ ከመጣ በኋላ ደግሞ መራመድ ሊያቅተኝ ነው እንዴ ምናምን ብዬ ከዛ ጸልየልኝ አፖስትል ማታ ላይ በቪዲዮ ኮል እየተያየን ጸልየልኝ። በቃ በጣም አጥብቆ ይጸልይልኝ ነበር። ጠዋት ስነሳ እግሬ በጣም ደና ሆነ። ስረግጠው ክብር ለጌታው። ከዛ በኋላ ጠዋት ላይ ስነሳ እግሬ ኖርማል ነው። በቃ በጣም ደስ አለኝ የመጨረሻ ማለት ነው። ከዛ ዘለልኩበት ምናምን በጣም ጤነኛ ነው። አጠፍኩት ምናምን ሞከርኩኝ አላመንኩም ብቻ። ከዛ ደስ አለኝ በቃ የሆነ ነገር በጣም ደስ አለኝ። ከዛ በኋላ ከዛ በፊት እያመመኝ ያለ ጌታ ሆይ እኔ ምን አርጌ ነው? እኔ እኮ በቃ ከዚህ በኋላ አንተ ብቻ እግሬን ፈውሰኝ እንጂ ቸርች ራሱ በእግሬ ነው የምሄደው። ቸርች ራሱ በቃ በእግሬ ነው የምሄደው። ከዚህ በኋላ አንተ ብቻ ፈውሰኝ ምናምን ብዬ ተሳልኩኝ። ከዛ ሳይጧት ተሽሎኛል። ወደ ስራ ሄድኩኝ። ማሳ ቢሮ ላይ ምናምን ያለውን ነገር ጨራርሼ ምናምን ወደ ቸርች መጣው። ከዛ በኋላ በቃ ተሻለኝ። ቀን ባደረ ቁጥር ልቤ ምን እያለ መምጣት ጀመረ። ይሄ ባልመሰክርስ አሁን ካለፍኩት በኋላ መከራውን ካለፍኩት በኋላ ይሄ ቀላል ነው በቃ ኖርማል፣ ሁሉም ሰው እግሩን ይታመማል። ተፈወስኩኝ። ይሄን ምን ብዬ ለጉባኤ እናገራለሁ ምናምን ብዬ ተውኩት፣ አልመሰከርም ብዬ ማለት ነው። ከዛ በግሬ እመጣለሁ ቸርች ብዙ ነገር አደርጋለሁ ስለ የነበርኩ ሰውዬ አልመሰከርም ብዬ ተውኩት። ከዛ በስንተኛው ቀን መንፈሳዊ አባቴ መጣ። እግሬን ተሽሎኝ ምናምን አየኝ። በጣም ደስ አለው።
ከዛ በኋላ አልመሰከረም ብያችኋለሁ እንዳልኳችሁ። የሆነ ቀን ጠዋት ከእንቅልፌ ስነሳ እግሬ ድጋሜ መራመድ አይችልም። ከዛ በኋላ እግሬ መራመድ አይችልም። ከበፊቱ እንደውም በጣም የባሰ በቃ እንዳልንቀሳቀስ አድርጎ ነበር ያዘኝ። ከዛ ኧረ ጌታ ሆይ አልኩኝ። ምንድነው ጌታ ሆይ? ከዛ ኧረ እኔ እንደዚህ ምናምን ብዬ አላሰብኩትም። አልመሰክርም እንዳልኩኝ የእግዚአብሔርን ታምራት መጥቼ አልናገርም እንዳልኩኝ ረስቼዋለሁ። እኔ በቃ ተፈውሻለሁ። ወደ ስራዬ ነው የገባሁት። ከዛ በኋላ እግሬን በጣም ታመምኩኝ። ምግብ አያስበላኝም ምናምን እግሬን አላንቀሳቅሰውም። በቃ እንደዚህ አድርጌ ነበር ምተኛው። ከዛ ስራውን ላቀርቼ ቤት መተኛት ጀመርኩኝ። በፊት ያንቀሳቀሰኝ ትንሽዬ ምናምን ሞክር ነበር። አሁን እያነከስኩ እንደምንም በቃ ትንሽ መንገድ ለመሄድ እንደምንም እዛችው ግቢ ውስጥ እንኳን ለመረማመድ እንደምንም ነበር የምሄደው። ከዛ በኋላ በሁለተኛው ቀን ምናምን ሮብ ቀን ነው ለመንፈሳዊ አባቴ ደወልኩ። አፖስትል እግሬን ታምሜያለሁ፣ በጣም አልቻልኩም፣ ቤት ተኝቼ ነው ያለሁት አልኩት። ከዛ አዲስ አበባ ነበር እሱ። ሮብ ቀን ወደ 10 ሰዓት አካባቢ በዛው ሲያልፍ መጣ ወደ ቤት። ከዛ ተኝቼ ነበረ፣ መንቀሳቀስ አልችልም። በቃ ልብስህን ቀይርና ናወጣለኝ። ወጣውኝ እንደምንም በቃ እየታከኩኝ ምናምን እያልኩኝ ግርግዳ እያያዝኩ ምናምን በጣም ከብዶኝ ነበር የዛኔ። ከዛ እንደምንም ብዬ ወጣው። ምግብ አልበላውም ነበር። ምሳ ቆንጆ ምሳ ጋበዘኝ። ከዛ በኋላ ና ወደ ቸርች አለኝና ወደ ቸርች መጣን። እዚህ ለመግባት ከዚህ እስከ በሩ እዚህ ወንበር ድረስ ለመሄድ በጣም በቃ ማለት ረጅም ሰዓት ነበር የወሰደብኝ። ከዛ በጣም ታመም ያለው እግሬን እና አለኝ። ልክ ከፕሮግራም በኋላ እዚህ ጋር ጸልየልኝ፣ እጅ ጫነብኝ። ከዛ በኋላ ሁለቴ ነው ሶስቴ አካባቢ እጅ ጫነብኝና ተነሳሁኝ፣ እያነከስኩኝ ተመለስኩኝ። ከዛ በኋላ ጠዋት ስነሳ እግሬ ኖርማል ነው። አሜን፣ ክብር ለጌታ። እና እግሬ ፍጹም ጤነኛ ሆነ። ከዛ በኋላ ይኸው እንደምታዩት አሁን በደንብ እራመድበታለሁ። ክብር ለጌታ፣ ሃሌሉያ። እግዚአብሔር ይሄንን ድንቅ ነገር በፋይናንስ በኩልና በጤንነት በኩል ታምራት አድርጎላልና በዚህ መካከል ደግሞ የእግዚአብሔር ሰው እኔን ራሱ ያሰናክለኝ ነገር እየሰራ ነውና አሁን በመናየው እግዚአብሔር አይነት ሰው አይነት እንኳን እርሻ መምጣት አይደለም ብዙ ነገር አለ ማውራት ማንፈልገውና ምን አረጋለት ነው እንደው እንዲ ልረዳ ይፈልገው እግዚአብሔር ሰው። አንደኛ እርሻ ሲበላሽ ሲል መቶ በእግር ጸልዮላል። እንዲሁም ስትደውልለት ያነሳልሃል፣ ይጸልይላል። አንዴ እንኳን አልመሰክርም ብለ እንኳን ሁለተኛው እንኳን ደግሞ ጸልዮላልና ምንድነው ያለው ነገር? አዎ መንፈሳዊ አባቴ እንደሱ አይነት መንፈሳዊ አባት እዚህ ምድር ላይ የለም በእውነት። በተለይ ለኛ እዚህ ላለን ሰዎች ለምድራችን ሁሉ የሚተርፍ በጣም ጥሩ አርአያ የሚሆን መንፈሳዊ አባት ነው ያለን። ይህን ሁሉ ሲያደርግልኝ አንድ ቀን ከፍዬ አንድ ቀን ምንም ነገር አድርጌ አላቅም። እውነቱን ለመናገር ቲማቲሙን ስሰራ ከሱ ብር እየተበደርኩኝ ሁላ ነው የሰራሁት። አይደለም እኔ ልሰጠው ቀርቶ ከመንፈሳዊ አባቴ ብር ወስጄ ነበር ስሰራ የነበረው። አንድም ቀን ተሳስቼ ለሱ አንድ ብር ሰጥቼው አላቅም። ቲማቲሙ ቢያፈራ እግሬም ቢፈወስ ፋይናንሴ ቢቀየር ለመንፈሳዊ አባቴ አንድም ቀን አንድ ነገር አድርጌ አላቅም። ምንም ያስከፈለኝ ይሸጠልኝ ምንም አይነት ነገር የለም። እንዲሁ ግን የእግዚአብሔር ልብ ስላለው ሰውን ልክ እንደ እግዚአብሔር ሆኖ ስለሚያይ ከእግዚአብሔር ስለተወከለ እግዚአብሔር እንደሚያደርገው እግዚአብሔር ሲመላለስ እንደነበረው ነው ለኛ ሲያደርግልን የነበረው። በመምጣቱ ቤት የተጠቀምኩት እኔ ነኝ። ፋይናንሴ በመቀየሩ የተጠቀምኩት እኔ ነኝ። ጤንነቴ በመመለሱ የተጠቀምኩት እኔ ነኝ። እሱ አንድ ነገር ጥቅም አያገኝም። በዚህ መሃልም እኔም አንድ ነገር ከፍዬም አላቅም። እሱ አልፎ ተርፎ ለኔ በመስጠት እንድሰራ ያግዘኝ ያበረታታኝ ሞራል የሆነኝ ነበር። በጣም አለቀ በተባለበት ሰዓት በቃ ብር የለኝም በዚህ ሰዓት መድኃኒትም መግዣ ምንም መንቀሳቀሻ የለኝም ባልኩበት ሰዓት እየተበደርኩኝ ከዛ ወስድ ነበር። እንዳትፈራ ችግር የለውም እንዳባት ጠይቀኝ፣ ሌላ ሰው ብር መበደር ስትፈልግ ለስራ ሌላ አማራጭ አትይ፣ እኔን ውሰደኝ መጀመሪያ አማራጭ እኔ ልሁን ይለኝ ነበር። እና በጣም ብዙ ጊዜ እየወሰድኩኝ ከሱ
የሰራውበት ጊዜ ነበረ። አይደለም ለሱ የኔን ልሰጠው ቀርቶ ማለት ነው። ክብር ለጌታውን። እንደኛ ያለው እንዳንተ ያሉ ወጣቶች በበረከትም ሆነ በዚህ በበሽታ በአጋንንት ስር ውስጥ ብዙዎች ይገኛሉና እነሱንስ ምን አይነት መልእክት ነው የምታስተላልፍላቸው? እኔ ማስተላልፈው ነገር ምንድነው? እግዚአብሔር ነው ሰውን የሚባርከው። እግዚአብሔር እንዲባርካችሁ ደግሞ እግዚአብሔር ሰዎችን ተሰጥተውናል። በየዘመናችን ለእያንዳንዳችን የተሰጡ የእግዚአብሔር ሰዎች አሉ። መንፈሳዊ አባቴ ለኔ የተሰጠ ሰው ነው ብዬ አስባለሁ። እሱም በማግኘቴ ነው በረከት የተለቀቀው። የተያዙ በጣም ብዙ ነገሮች ነበሩ። መንፈሳዊ አባቴ በሚሰጠኝ ኢንስትራክሽን በሚሰጠኝ አቅጣጫ በመሄዴ ነው ህይወቴ ሊቀየር የቻለው። ስለዚህ የተሰጣችሁን ሰው በዚህም ያላችሁ ሰዎች መንፈሳዊ አባታችሁን እንደ አባት እንድታከብሩት። በጣም ውስጡ በጣም ብዙ ትልቅ ነገር አለ ለብዙዎቻችን የሚተርፍ ከገንዘብም በላይ የሆነ። እኔ ከገንዘብም በላይ ነው የሆነልኝ። ገንዘብ ማለት ምንም ነገ የሚመጣውን ነገ በህይወት የሚሆነውን ነገር ብዙ ነገር ነግሮኛል። ስለዚህ ተጠቀሙበት እላችኋለሁ። ክብር ለጌታ ለእግዚአብሔር ክብር እንሰጠዋለን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.